ኢየሱስ ክርስቶስ የእግዚአብሔርን ፍትህ ስላንተ ተቀብሎልሃል። ኢየሱስ ክርስቶስ ተረግሞልሃል። ወደ ክርስቶስ ብትመጣ የዘላለም ሕይወት ታገኛለህ። ይሄ ሃይማኖት የለውም። ይሄ ድርጅት የለውም። ይሄ ዲኖሚኔሽን የለውም። ይሄ ፋክት ነው። ፋክት ነው። የማን ዶክትሪን ነው ይሄ? ማንም ሳይኖር የነበረ ዶክትሪን ነው። እዚህ ካቶሊክ ነው? ኖ። ፕሮቴስታንት ኦርቶዶክስ ነው? ኖ። እንዴ ይሄ ዘላለማዊ እውነት ነው። የሰው ልጅ በወደቀ ጊዜ እግዚአብሔር የተናገረው ነው። ከሴቲቱ የሚወጣው እርሱ አናትን ያን ቀን ነው። ከዶክትሪን በላይ ነው። ከቸርች በላይ ነው። ከሃይማኖት በላይ ነው። ያን ቀን ነው። ያን ቀን ነው የወደቀ ጊዜ አዳም ከእግዚአብሔር በሸሸ ጊዜ ይሸፍነኛል ብሎ ቅጠል ባገለደመ ጊዜ ሃይማኖታችን ይመስለኛል አንዳንዴ ቅጠሉን ሳስቡ የማይሸሽግ ግን ነው። እኔ እኮ ማለት ጥርት ያልኩና የምንልበት ቅጠል አይሸሽጌ ቅጠል አይሸሽጌ በለስ ገፈፈው እግዚአብሔር ገፈፈውና እግዚአብሔር ምን አረገ? የእንስሳ ቆዳ አመጣና አለበሳቸው ይላል። ምን እያለ ነው እግዚአብሔር? ዝም ብሎ በመሸሸግ ሳይሆን የምትድነው፣ ዝም ብሎ በሰው ሰራሽ ቅጠል ሳይሆን የምትድነው፣ የሆነ ደም መፍሰስ አለበት። አንድ ቀን ደም ይፈስና ሌላ አለብሳቸዋለሁ፣ ሌላ ጸጋ አለብሳቸዋለሁ። መጣ ከሰማይ ሰማያት የእግዚአብሔር በግ ታረደልንና ከላያችን ላይ ገፈፈውና መርገማችንን ወሰደውና ኃጢአታችንን ወሰደውና አለበሰን አለበሰን። የኛ ጽድቅ የመርገም ጨርቅ ነው። ልናሳየው አንችልም። አሳፋሪ ነው። እኔ የምሰራው ስራ ያለ ኢየሱስ ለመጽደቅ መሞከር የምሰራው ስራ አሳፋሪ ነው። ለእግዚአብሔር ደስ የማያሰኝ ነው። ምን አረገው? በመስቀል ላይ ተዋረደልኝና ሂሳቤን ከፈለልኝና የኔን መርገም ጨርቅ አወለቀልኝና የኢየሱስ ክርስቶስን ንጹሕ ጽድቅ አለበሰኝ። ክብር ለእግዚአብሔር ይሆን። ታርደሃልና